ሰላም ሰላም ውድና የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦቼ ዛሬ ደግሞ በአንድ መፍትሄ ተመልሼ መጥቻለሁ። እንደምን አላችሁ? እኔ እጅግ በጣም ደህና ነኝ። እንግዲህ የዛሬው መፍትሄ ደግሞ የብዙ ሴቶች ችግር ነው። ብዙዎች ሴቶች ላይ የሚከሰትን ችግር ነው ይዤላችሁ የመጣሁት። ይህም ችግር ምንድነው? ብዙ ሴቶች ብዙ ጊዜ ወንዶች ይቀርቧቸውና ያለ ምክንያት ይርቁናል ይላሉ። ብዙ ወንዶች እየቀረቡን ያለ ምክንያት ይርቁናል። በዚህ ምክንያት ከብዙ ወንዶች ጋር የተለያየ ነገሮችን አሳልፌያለሁ፣ ራሴን ጠልቻለሁ የሚሉ አሉ። በተለይም ደግሞ አንድ ወንድ ወደ እኛ መጀመሪያ ከመጣ በኋላ ከእኛ ጋር ግንኙነት ውስጥ ለመግባት ወይንም ደግሞ ከእኛ ጋር ግንኙነትን ለማስቀጠል በምናስብበት ጊዜ ምንም ነገር ሳይሆን ምንም ነገር ሳይከሰት ጥሎን ይሄዳል ነው ይላሉ ብዙ ሴቶች። እንግዲህ ለዚህ የሚሆን መፍትሄ ነው ይዤላችሁ የመጣሁት። ውድ የቻናሌ ቤተሰቦች የዛሬው መፍትሄ እንግዲህ መስተፋቅር፣ የሴት መስተፋቅር ነው ማለት ነው። መስተፋቅር ስላችሁ ግን ዝም ብሎ ማንንም ሰው የሚስብ መስተፋቅር ሳይሆን እንደዚህ አሁን ቀድሜ እንደነገርኳችሁ አይነት ችግሮችን ያሉባቸውን ሴቶች እላያቸው ላይ የሚቀመጥ ጥላ አለና ያንን የሚያደርገው ክፉ አይነ ጥላ ነው። ያንን ወንድን የሚያባርረውን አይነ ጥላ ከላያቸው ላይ በመግፈፍ ብዙ ወንዶች ወደ እነሱ እንዲመጡ ወይንም ደግሞ ምሳበ ወንድ የሚባል ነው። ብዙ ወንዶች ወደ እነሱ እንዲመጡ የሚያደርግ ጥላውን ገፎ አባሮ ጥሩ ግንኙነት ከወንዶች ጋር እንዲኖራቸው የሚያደርግ ነው ማለት ነው። እንግዲህ ይሄ ጥላ ክፋቱና ሌላኛው ደግሞ መጥፎ ጎኑ ምንድነው? እነዚህ ሴቶች ብዙ ጊዜ ከተለያየ ወንድ ጋር ከተቀራረቡ በኋላ ወንዶቹ ጥለዋቸው ሲሄዱ ያለመፈለግ ስሜት ይሰማቸዋል። የትኛውም ወንድ እነሱን እንደማይፈልጋቸውና ለጊዜያዊ ግንኙነት ብቻ እንደተመኛቸው አድርገው ያስባሉ። እንዲሁም ደግሞ የተጠሉ እንደሆኑ አድርገው ያስባሉ። ወይ ደግሞ መልክና ቁመና አንሷቸው እንደሆነ ያስባሉ ማለት ነው። ይህንን ማሰባቸው ደግሞ ወደ አእምሮ ጫና ይወስዳቸዋል። ብዙ ጊዜ ሴቶችን ያለ ባል ያለ ትዳርም ያስቀራቸዋል ማለት ነው ይሄ ክፉ ነገር። እንግዲህ ወደ ዛሬው መፍትሄ ከመግባቴ በፊት ውድ የቻናሌ ቤተሰቦች መፍትሄዎቹ እየተመቻችሁ ከሆነ ላይክ አድርጋችሁ ጀምሩ። አዳዲሶች ደግሞ እንዲሁም አሁን ይሄን ቪዲዮ እያያችሁ ያላችሁ ከሆነ ሰብስክራይብ አድርጉና ቤተሰብ ሁኑ። የተለያዩ መንፈሳዊ መፍትሄዎች እንለቃለን። መጠየቅም ትችላላችሁ በውስጥም ችግሮቻችሁን የብዙዎቻችሁን ችግሮች ከእግዚአብሔር ጋር እየፈታን እየተሳካ አይተናልና። የዛሬው መፍትሄ ከመጀመራችሁ በፊት እንግዲህ እንደዚህ አሁን ያልኳችሁን ነገሮች አድርጉ። እሺ እንግዲህ ለዛሬ እነዚህ እጽዋቶች 5 እጽዋቶች ናቸው። አንደኛው አብላሊት ናት። የአብላሊትን ስር ነው ነቅላችሁ የምታወጡት። ስሩ ሲነቀል ግን የሚያስፈልገው ነገር ንጽህና ነው። የሁሉንም ስሮች ስትነቅሉ ንጹህ መሆን ይጠበቅባችኋል። በስጋም ከስጋዊ ነገሮች ተቆጥባችሁ ነው የምትነቅሉት። ሁለተኛው ቀጋ ነው። ሶስተኛው ደግሞ ወይደር ነው። አራተኛው ደግሞ ሴቴ እሬት ናት። እሬት 2 አይነት ነው ያለው እንግዲህ የምታውቁ ሰዎች ታውቃላችሁ። ሴቴ የሚባልና ወንዴ ያለው ሴቴ እሬት ሹል የሆኑ ናቸው። በምስሉ ላይ አስቀምጥላችኋለሁ። እነኚህን 4 እጽዋቶች በንጽህና ሆናችሁ ስሩን ከነቀላችሁ በኋላ ሌላ ደግሞ የምታደርጉት ምንድነው? ብርጉድ ያስፈልጋችኋል። ብርጉድ ማለት የእጣን ዘር ነው፣ ታውቁታላችሁ። እነኚህን ነገሮች ካዘጋጃችሁ በኋላ አዘገጃጀቱ ምን ይመስላል? የእጽዋቱን ስሮች በንጽህና ከነቀላችሁ በኋላ ቀጥቅጣችሁ አድርቃችሁ ከብርጉዱ እጣን ጋር አንድ ላይ ታዋህዱትና ሁሉንም አንድ ላይ አድርጋችሁ ታጨሱታላችሁ ማለት ነው። ጭሱን ትታጠኑታላችሁ።
ከዛ በኋላ ከስር የሚቀረውን ከሰሉን ደግሞ እየተኳላችሁ አንዳንዴ በመኳል ትወጣላችሁ ማለት ነው። ይሄ ምን ያደርጋል? እላያችሁ ላይ የተቀመጠውን ወንድን የሚያባርር ጥላ ይገፋዋል። ብዙ ወንዶች እይታ ውስጥ ትገባላችሁ። እንዲሁም ደግሞ ከላያችሁ ላይ እየተገፋ ያለውን ፍቅር ወደ ህይወታችሁ ይመለሳል ማለት ነው። እንግዲህ ከተመቻችሁ ላይክ እያደረጋችሁ አዳዲሶችም ሰብስክራይብ እያደረጋችሁ አብራችሁን ቀጥሉ። የዛሬው መፍትሄ ይመስል ነበረ። ቸር ሰንብቱ። የአባቶች ጥበብ ነውና ተጠቀሙበት እላለሁ።